ሰላም ጤና ይስጥልን ክቡራትና ክቡራን ቻናላችን ቤተሰቦች እንደምንላችኋል እንደምን አምሽታችኋል። የሰዓቱን ሰበር ዓለም አቀፍ ወሬዎችን ይዘን ቀርበናል። በምስራቅ ኤሲያ ያለው ሁኔታ ስንመለከት የሰሜን ኮሪያው መሪ ኪም ጆንግ ኡን በሹክቶን ካውንቲ የተካሄደውን እጅግ ዘመናዊ የሮኬት ማስወንጨፊያ ሙከራ በግንባር ተገኝተው መርተዋል። በዚህ ወታደራዊ ትርኢት ላይ ልጃቸው ኪም ጁኤ አብረዋቸው የታዩ ሲሆን ይህም የሀገሪቱን ወታደራዊ ጥንካሬ ለቀጣዩ ትውልድ የሚሸጋግርበትን ምልክት ተደርጎ ተወስዷል። የተሞከረው የ600 ሚሜ ባለብዙ ተወርዋሪ የሮኬት ስርዓት ራሱን በራሱ የሚመራና በከፍተኛ ጥንቃቄ ኢላማውን የሚመታ የቴክኖሎጂ ባለቤት ነው። ይህ ስርዓት ማንኛውም የኤሌክትሮኒክስ መስተጓጎል ወይም የጠላት መከላከያን በመጣት በ358.5 ኪሎ ሜትር ርቀት ላይ የሚገኘው የባህር ላይ ኢላማዎችን የመምታት ብቃት እንዳለው ተረጋግጧል። ይህ ሙከራ ሰሜን ኮሪያ በቅርቡ የ8700 ቶን የኒኩሌር ሰርጓጅ መርከቦችን ከጎበኘች በኋላ የተከናወነ ሲሆን በየካቲት ወር ለሚካሄደው የፓርቲ ኮንግረስ ዝግጅት ጣልቃ ገብነትን የሚቋቋም ታክቲካዊ የኒኩሌር አቋሟን እያሳደገች መሆኑን ለዓለም ያሳየችበት አጋጣሚ ነው ተብሏል። እንግዲህ ከዚሁ ከመካከለኛው ምስራቅ ሳንወጣ ሁኔታው እጅግ አስፈሪ ደረጃ ላይ ደርሷል። እስራኤልና አሜሪካ በኢራን የኒኩሌር ተቋማት ላይ ማለት ነው ከፍተኛ ጥቃት ሰንዝረዋል የሚሉ ዘገባዎች በስፋት እየተሰራጩ ባለበት ወቅት ሩሲያ ያልተጠበቀ መግለጫ አውጥታለች። የሞስኮ ባለስልጣናት አሜሪካና እስራኤል የቡሼርን የኒኩሌር ኃይል ማመንጫ ደህንነቱን እንደጠበቁ ተስፋ እናደርጋለን በማለት አስታውቀዋል። ይህ መግለጫ ሩሲያ በኢራን ላይ ትልቅ ወታደራዊ እርምጃ መወሰዱን በተዘዋዋሪ ያመነችበት አጋጣሚ ነው ይላሉ በርካታ ጽሑፎች። በሩሲያ ቴክኖሎጂ የተገነባው የቡሼር ጣቢያ ጉዳት ቢደርስ ዓለም እንደም ቸርኖቤል ያለ ከፍተኛ የጨረር መበከል አደጋ ሊጋረጥባት ይችላል ተብሏል። ቭላድሚር ፑቲን በአንድ በኩል ለቴህራን ያላቸውን ድጋፍ እየገለጹ፣ በሌላ በኩል ደግሞ ዋሽንግተንና ኢየሩሳሌም ጥቃቱም ከመጠን እንዳያልፍና ቀጠናዊ ውድመት እንዳያስከትል እየተማጸኑ ይገኛሉ። ይህ በእንዲህ እንዳለ የአሜሪካ ባህር ኃይል ባለፉት 48 ሰዓታት ውስጥ እጅግ ዘመናዊ የሆነችውን ዩኤስኤስ ዴልበርት ዲ ብላክ የተሰኘችውን ሚሳኤል አጥፊ መርከብ ወደ ሴትኮም ቀጠና ልከዋል። ይህ እርምጃ ቀደም ብለው ከደረሰው የዩኤስኤስ አብርሃም ሊንከን የጦር መርከቦች ስብስብ ጋር ተደማምሮ በአካባቢው ታይቶ የማይታየው ግዙፍ የአሜሪካ ባህር ኃይል እንዲከማች አድርጓል። በአሁኑ ወቅት በአካባቢው ታይቶ የማይታየው ግዙፍ የአሜሪካ የባህር ኃይል እንዲከማች አድርጓል። በአሁኑ ወቅት በአካባቢው 6 የሚሳኤል አጥፊ መርከቦች፣ አንድ የአውሮፕላን ተሸካሚ መርከብ እና በአጠቃላይ 10 ገዳማ የአሜሪካ የጦር መርከቦች በኢራን አቅራቢያ ተሰልፈዋል። በተጨማሪም የአሜሪካ ኤፍ-35 የጦር አውሮፕላኖች በአዞረስ ደሴቶች በኩል ወደ መካከለኛው ምስራቅ ሲበሩ ታይተዋል ተብሏል። ከዚህ በላይ የአሜሪካ ልዩ ኃይሎች ወይም ስፔሻል ፎርስ ወደ አዘርባይጃን መላካቸው በኢራን ዋና ከተማ ቴህራን ላይ ድንገተኛና ፈጣን ጥቃት ለመሰንዘር ታስቦ ሊሆን ይችላል የሚል ከፍተኛ ግምት አለ። ኢራን ለተሰነዘረባት ጥቃት አፋጣኝና አቻ የሌለው ምላሽ እንደምትሰጥ አስታውቃለች። የኢራን ጦር ቃል አቀባይ ብርጋዴር ጀነራል መሐመድ አክራሚያንያ አሜሪካና እስራኤል የገቡበት ጦርነት የሁለት ስርዓት ጦርነት እንዳልሆነና የረጅም ጊዜ መዘዝ እንዳለው አስጠንቀዋል። ኢራን በአሁኑ ወቅት በዓለም ላይ ከፍተኛ የነዳጅ ልውውጥ የሚደረግባት የሆርሙዝ የባህር መስመር ለመዘርጋት በዝግጅት ላይ ትገኛለች። በአሁኑ ሰዓት በዚህ የባህር መስመር ላይ ኢራን መጠነ ሰፊ የቀጥታ ተኩስ ልምምድ እያደረገች ነው። በመላ ሀገሪቱም የአየር መከላከያ ጥንቃቄዎች እንዲደረጉ ታዘዋል። የሚያሳየው የኢራን አመራሮች ትልቅ ጦርነት መቃረቡን በጽኑ ማመናቸው ነው። እንግዲህ አድማጭ ተመልካቾችን ሀሳቡን ጠቅለል ስናደርገው ዓለም በአሁኑ ወቅት የጂኦፖለቲካዊ ፍንዳታ አፋፍ ላይ መገኘቷ ነው። ዶናልድ ትራምፕ ጦርነትን ለማስቀረት ፍላጎት እንዳላቸው ቢገልጹም በምድር ላይ ያለው ወታደራዊ እንቅስቃሴ ግን ከዲፕሎማሲ ቁጥጥር ውጭ እየሆነ መጥቷል የሚለውን ያመላክተናል። ሩሲያ በዩክሬን በኩል ከፍተኛ ኪሳራ እየደረሰባት ባለበትና ወታደራዊ እንቅስቃሴው በቆመበት በዚህ ወቅት የመካከለኛው ምስራቅ መተራመስ የዓለምን ትኩረት ለመበተን ትልቅ ሚና ይጫወታል ተብሏል። አሜሪካና አጋሮቿ የኢራን ኒኩሌር አቅም ሙሉ በሙሉ ለማውደም ይወስኑ ይሆን ወይስ ኢራን የሆርሙዝ የባህር በር በመዝጋት የዓለምን ኢኮኖሚ ሽባ ታደርገዋለች? ይህንኑ በቅርበት እየተከታተል መረጃዎችን የምናቀርብ ይሆናል። እናንተም በዚህ ላይ ያላችሁን አስተያየት ኮሜንት መስጫው ላይ ብታስቀምጡልን ሀሳብን ምን ለዋወጥ ይሆናል።
ለነበረን ቆይታ እጅግ አመሰግናለሁ። ሰናይ ጊዜ። ሰላም ጤና ይስጥልን ክቡራትና ክቡራን ቻናላችን ቤተሰቦች እንደምንላችኋል፣ እንደምን አምሽታችኋል? የሰዓቱን ሰበር ዓለም አቀፍ ወሬዎችን ይዘን ቀርበናል። በምስራቅ ኤሲያ ያለውን ሁኔታ ስንመለከት የሰሜን ኮሪያው መሪ ኪም ጆንግ ኡን በሹክቶን ካውንቲ የተካሄደውን እጅግ ዘመናዊ የሮኬት ማስወንጨፊያ ሙከራ በግንባር ተገኝተው መርተዋል። በዚህ ወታደራዊ ትርኢት ላይ ልጃቸው ኪም ጁኤ አብረዋቸው የታዩ ሲሆን ይህም የሀገሪቱን ወታደራዊ ጥንካሬ ለቀጣዩ ትውልድ የሚሸጋገርበትን ምልክት ተደርጎ ተወስዷል። የተሞከረው የ600 ሚሜ ባለብዙ ተወርዋሪ የሮኬት ስርዓት ራሱን በራሱ የሚመራና በከፍተኛ ጥንቃቄ ኢላማውን የሚመታ የቴክኖሎጂ ባለቤት ነው። ይህ ስርዓት ማንኛውም የኤሌክትሮኒክስ መስተጓጎል ወይም የጠላት መከላከያን በመጣት በ358.5 ኪሎ ሜትር ርቀት ላይ የሚገኘው የባህር ላይ ኢላማዎችን የመምታት ብቃት እንዳለው ተረጋግጧል። ይህ ሙከራ ሰሜን ኮሪያ በቅርቡ የ8700 ቶን የኒኩሌር ሰርጓጅ መርከቦችን ከጎበኘች በኋላ የተከናወነ ሲሆን በየካቲት ወር ለሚካሄደው የፓርቲ ኮንግረስ ዝግጅት ጣልቃ ገብነትን የሚቋቋም ታክቲካዊ የኒኩሌር አቋሟን እያሳደገች መሆኑን ለዓለም ያሳየችበት አጋጣሚ ነው ተብሏል። እንግዲህ ከዚሁ ከመካከለኛው ምስራቅ ሳንወጣ ሁኔታው እጅግ አስፈሪ ደረጃ ላይ ደርሷል። እስራኤልና አሜሪካ በኢራን የኒኩሌር ተቋማት ላይ ማለት ነው ከፍተኛ ጥቃት ሰንዝረዋል የሚሉ ዘገባዎች በስፋት እየተሰራጩ ባለበት ወቅት ሩሲያ ያልተጠበቀ መግለጫ አውጥታለች። የሞስኮ ባለስልጣናት አሜሪካና እስራኤል የቡሼርን የኒኩሌር ኃይል ማመንጫ ደህንነቱን እንደጠበቁ ተስፋ እናደርጋለን በማለት አስታውቀዋል። ይህ መግለጫ ሩሲያ በኢራን ላይ ትልቅ ወታደራዊ እርምጃ መወሰዱን በተዘዋዋሪ ያመነችበት አጋጣሚ ነው ይላሉ በርካታ ጽሑፎች። በሩሲያ ቴክኖሎጂ የተገነባው የቡሼር ጣቢያ ጉዳት ቢደርስ ዓለም እንደም ቸርኖቤል ያለ ከፍተኛ የጨረር መበከል አደጋ ሊጋረጥባት ይችላል ተብሏል። ቭላድሚር ፑቲን በአንድ በኩል ለቴህራን ያላቸውን ድጋፍ እየገለጹ፣ በሌላ በኩል ደግሞ ዋሽንግተንና ኢየሩሳሌም ጥቃቱም ከመጠን እንዳያልፍና ቀጠናዊ ውድመት እንዳያስከትል እየተማጸኑ ይገኛሉ። ይህ በእንዲህ እንዳለ የአሜሪካ ባህር ኃይል ባለፉት 48 ሰዓታት ውስጥ እጅግ ዘመናዊ የሆነችውን የዩኤስኤስ ዴልበርት ዲ ብላክ የተሰኘችውን ሚሳኤል አጥፊ መርከብ ወደ ሴትኮም ቀጠና ልከዋል። ይህ እርምጃ ቀደም ብለው ከደረሰው የዩኤስኤስ አብርሃም ሊንከን የጦር መርከቦች ስብስብ ጋር ተደማምሮ በአካባቢው ታይቶ የማይታየው ግዙፍ የአሜሪካ ባህር ኃይል እንዲከማች አድርጓል። በአሁኑ ወቅት በአካባቢው ታይቶ የማይታየው ግዙፍ የአሜሪካ የባህር ኃይል እንዲከማች አድርጓል። በአሁኑ ወቅት በአካባቢው 6 የሚሳኤል አጥፊ መርከቦች፣ አንድ የአውሮፕላን ተሸካሚ መርከብ እና በአጠቃላይ 10 ገዳማ የአሜሪካ የጦር መርከቦች በኢራን አቅራቢያ ተሰልፈዋል። በተጨማሪም የአሜሪካ ኤፍ-35 የጦር አውሮፕላኖች በአዞረስ ደሴቶች በኩል ወደ መካከለኛው ምስራቅ ሲበሩ ታይተዋል ተብሏል። ከዚህ በላይ የአሜሪካ ልዩ ኃይሎች ወይም ስፔሻል ፎርስ ወደ አዘርባይጃን መላካቸው በኢራን ዋና ከተማ ቴህራን ላይ ድንገተኛና ፈጣን ጥቃት ለመሰንዘር ታስቦ ሊሆን ይችላል የሚል ከፍተኛ ግምት አለ። ኢራን ለተሰነዘረባት ጥቃት አፋጣኝና አቻ የሌለው ምላሽ እንደምትሰጥ አስታውቃለች። የኢራን ጦር ቃል አቀባይ ብርጋዴር ጀነራል መሐመድ አክራሚያንያ አሜሪካና እስራኤል የገቡበት ጦርነት የሁለት ስርዓት ጦርነት እንዳልሆነና የረጅም ጊዜ መዘዝ እንዳለው አስጠንቀዋል። ኢራን በአሁኑ ወቅት በዓለም ላይ ከፍተኛ የነዳጅ ልውውጥ የሚደረግባት የሆርሙዝ የባህር መስመር ለመዘርጋት በዝግጅት ላይ ትገኛለች። በአሁኑ ሰዓት በዚህ የባህር መስመር ላይ ኢራን መጠነ ሰፊ የቀጥታ ተኩስ ልምምድ እያደረገች ነው። በመላ ሀገሪቱም የአየር መከላከያ ጥንቃቄዎች እንዲደረጉ ታዘዋል። የሚያሳየው የኢራን አመራሮች ትልቅ ጦርነት መቃረቡን በጽኑ ማመናቸው ነው። እንግዲህ አድማጭ ተመልካቾችን ሀሳቡን ጠቅለል ስናደርገው ዓለም በአሁኑ ወቅት የጂኦፖለቲካዊ ፍንዳታ አፋፍ ላይ መገኘቷ ነው። ዶናልድ ትራምፕ ጦርነትን ለማስቀረት ፍላጎት እንዳላቸው ቢገልጹም በምድር ላይ ያለ ወታደራዊ እንቅስቃሴ ግን ከዲፕሎማሲ ቁጥጥር ውጭ እየሆነ መጥቷል የሚለውን ያመላክተናል። ሩሲያ በዩክሬን በኩል ከፍተኛ ኪሳራ እየደረሰባት ባለበትና ወታደራዊ እንቅስቃሴው በቆመበት በዚህ ወቅት የመካከለኛው ምስራቅ መተራመስ የዓለምን ትኩረት ለመበተን ትልቅ ሚና ይጫወታል ተብሏል።
አሜሪካና አጋሮቿ የኢራን የኒኩሌር አቅም ሙሉ በሙሉ ለማውደም ይወስኑ ይሆን ወይስ ኢራን የሆርሙዝ የባህር በር በመዝጋት የዓለምን ኢኮኖሚ ሽባ ታደርገዋለች? ይህንኑ በቅርበት እየተከታተል መረጃዎችን የምናቀርብ ይሆናል። እናንተም በዚህ ላይ ያላችሁን አስተያየት ኮሜንት መስጫው ላይ ብታስቀምጡልን ሀሳብን ምንለዋወጥ ይሆናል። ለነበረን ቆይታ እጅግ አመሰግናለሁ። ሰናይ ጊዜም